ቅቤውም የኦሮሞ ነው፣ ዛፉም የኦሮሞ ነው፣ ምኑም የኦሮሞ ነው። በዘይትና በተበጠበጠ በርበሬና ጨው ያደግ ሁሉ ስለ ቅቤ የማውራት ሞራል የለህም። ቅቤው ግድግዳው ላይ የምንቀባው ምንም ላይ እንቀባው ባዕድም አምልኮ ይሁን የሰይጣንም ይሁን ምን አገባችሁ? የሚያገባችሁ ነገር አለ? ምንም። ጥላቻ ነው የምታተርፉት። ስለዚህ ከአንደበታችሁ ተቆጠቡ። ፋኒት በጣም ትክክል ነገር ነው የተናገርችው። መልካም እሬቻ ይሁንልሽ ብለናል። ግን በተመሳሳይ ደግሞ እናንተ እንደምታከብሩ እንደምንፈልገው ሁላ ከና የእናንተን ባህል እንደምናከብረው እንደምንወዳችሁ ሁላ እናንተም ደግሞ እኛ ባህላችን እንድናከብር እንዲፈቀድልን ድምፅ መሆን አለባችሁ። ቢኮዝ የአማራ ተወላጆች እኔ ትግራዋይቶኛ አይደለሁም። እኔ አሸንዳ አንቺ ብታከብሪ አብይ አህመድ አንቺ ብታከብሪ ከሀገር ውጭ ስለ አብይ አህመድ አይመለከተኝም። እኔ ስለ ፖለቲካ ስለ አብይ አይመለከተኝም። አላውቀውም፣ አያውቀኝም። ህዝብን ግን አከብራለሁ፣ ወዳለሁ። ኢትዮጵያ ውስጥ የሚከበረው እየተከለከለ መሆኑን ለመንገር ነው። ምናልባት ካላወቅሽ ትክክል አይደለም። እሱም ትክክል አይደለም። ለምን ይከለከላል? የሁሉም ሀገር ነው ኢትዮጵያ። የትግራዋይ፣ የትግሬ፣ የጉራጌ ለምን ይከለከላል? እሱም ልክ አይደለም። ሶፊ ቡካ የተናገረው ንግግር እኔ ገብቶኛል። በመሀላችን ችግር እየፈጠረ ያለው ይህ ገዢ መንግስት ነው እና ይህ ገዢ መንግስት ችግር ሲፈጥር ደግሞ ለምን ችግር ፈጠረ ብሎ መናገር ያስፈልጋል ነው። ይሄ ትክክል ነው ብዬ አምናለሁ። ልክ አይደለም፣ መከልከል የለባቸውም እያልኩ ነው። ከተከለከሉ ልክ አይደለም። የሁሉም ሀገር ነው፣ ሁሉም መከበር አለበት እያልኩ ነው። በተረፈ የእናንተ መንግስት እኔ አያገባኝም። የኔ መንግስት ትራምፕ ነው። ቴንኪዩ። ኦኬ እሺ፣ ዲሲ ላይ ይከበራል ነው ብለሽናል። እዛ ብትወስጂን ደስ ይለናል። ትንሽ ግን ሽሮ ተበጥብጦ የምትበሉ ሰዎች ያልሻት ነገር የኔን ህይወት የነካ ስለሆነ እችን ነገር ባትናገሪ ደስ ይለኛል። ኢሬቻ ባህላዊ እና ሃይማኖታዊ በዓል ነው። የአንድ ሁለት ጊዜ በዓል ነው እኮ። ኢሬቻ የሚባል ሃይማኖት የለም። የስ እንደ ገና የሚባል ሃይማኖት የለም። ገና የክርስትና ሃይማኖት ተከታዮች አንድ በዓል ነው። አረፋ የእስልምና ሃይማኖት ተከታዮች አንድ በዓል ነው። ኢሬቻ ደግሞ የዋቄፈና እምነት ተከታዮች አንድ ዓመት በዓል ነው። ያ ዓመት በዓል ደግሞ ከጥንት ጀምሮ አባቶቻችን ይዞት የመጡት ስለሆነ እሱን ነው የምናደርገው። ያንን ጥንታዊነቱን ባህላዊነቱን እንዳያዛባ የሌሎች ሃይማኖቶች እምነቶች እዛ እንዳያካሂድ ብለን ነው መግለጫ ያወጣል። ይሄ በዓል የፈለገው በኢትዮጵያ ውስጥ የእምነት እኩልነት የተረጋገጠባት ሀገር ዲሞክራሲያዊ እኩልነት፣ ፍትህ እንዲመጣ ነው የምንታገለው እንጂ ማንኛውም ሰው እምነቱን በነፃነት ማክበር ይችላል። በዚህ እምነት ውስጥ ተጋብዘናል የምትሉ ሰዎች ካላችሁ እምነታችሁ የማይፈቅድ ከሆነ መሄድ አይጠበቅባችሁ። ግድ አይደለም። ኢንቫይት ግን አድርጓቸው። ለምሳሌ አንድ እስልምና ውስጥ ያለ ሰው በቀን 5 ጊዜ አዛን ይደረጋል። ኑ ስገዱ ነው የምትባሉት። የሰው ልጆች ሁሉ ለፈጣሪው እንዲሰግድ ነው ጥሪ የሚደረገው። ያመነ ይሄዳል ይሰግዳል፣ ያላመነ ሰው ደግሞ ወደ ፈለገበት ይሄዳል ማለት ነው። ስለዚህ ሴም ቲንግስ ነው። በአመት አንድ ጊዜ ኑ ተብለናል ብለን አንልም። ግን በዋነኝነት በመሰረታዊነት የምናነሳቸው ጉዳዮች አሉ። የፈለገ ሰው ሄዶ ያከብራል፣ ያልፈለገ ሰው ከእምነቱ ጋር የማይገናኝ ከሆነ ይተዋል ማለት ነው። በዚህ ውስጥ ያመኑ ሰዎች ሄደው የማክበር ነፃነታቸው ይጠበቀ ነው። እኛ ግን የምናነሳቸው መሰረታዊ ጉዳዮች አሉ። በዚህ አመት ማንሳት የምፈልገው እነዚህ ለበዓሉ የሚታደሙ ሰዎች ወደ ከተማ ነው የሚመጡት። እነዚህ ሰዎች በርካታ ህዝቦች ነው ወደ ከተማ የሚመጡት። ስለዚህ ወደ ከተማ ሲመጡ የተለያዩ ፋሲሊቲዎች ሊሟሉላቸው ይገቡ ነበር። ነገር ግን እንደ መንግስት ወይም የኦሮሚያ ክልል መንግስት፣ የአዲስ አበባ ክልል አስተዳደር እና የኦሮሚያ ክልል አስተዳደር የተለያየ የራሳቸው የሆነ በጀት ያላቸው ክልሎች ናቸው። በዚህ ክልሎች ውስጥ የኦሮሚያ ክልል በጀት እነዚህ ሰዎች በኦሮሚያ ውስጥ የሚኖሩ ናቸው፣ ታክስ ከፋዮች ናቸው፣ ገበሬዎች ናቸው፣ ነጋዴዎች ናቸው፣ የተለያዩ ሰዎች ናቸው። ስለዚህ በከተማ ውስጥ ያለ እነዚህ ሰዎች ለዚህ በዓል ለመታደም ሲመጡ የተለያዩ ነገሮች ሊዘጋጁ፣ ቅድመ ሁኔታዎች ሊዘጋጁላቸው ይገባ ነበር። ለምሳሌ የአዲስ አበባ መስተዳድር የጸጥታ የጽዳት የመሳሰሉ ጉዳዮች በአዲስ አበባ ውስጥ ከፍተኛ ችግር አለ። ይህ ደግሞ በአዲስ አበባ መስተዳድር በጀት ነው የሚመሩት። ስለዚህ የኦሮሚያ ክልል መስተዳድር ከክልሉ የሚያመጣቸው በአይሱዙ በተለያየ
ሁኔታ እንግዲህ እንደምታውቁት በደርግ ሰዓት በተለያየ አብዮት ውስጥ ነበር የሚመጣው። አብዮት አደባባይ ሲወጡ በተለያየ የፖለቲካ ፓርቲም ስለነበረ ሰዎችን የማስገደድ ስራ ነበር። አሁንም እንደዛ አይነት ስራዎች አሉ። ይሄ ማስ ሙቭመንት ነው፣ የኦሮሞ ማስ ሙቭመንት ነው። የዋቅፍታ እምነት ተከታዮች ውስን ፐርሰንቴጅ ነው በኢትዮጵያ ውስጥ ያሉት፣ ግን ማክበር የሚፈልግ ሰው ያመጣሉ። እነሱም እያመጧቸው ነው። ነጋዴዎችም ዛሬ በዓልህ ነው እንደ ግንቦት 20 ነው የሚያከብሩት፣ ችግር የለብንም። ነገር ግን ስታመጧቸው እነዚህ ገበሬዎች ታክስ ከፋዮች ናቸው በኦሮሚያ ውስጥ። ስለዚህ ታክስ ከፋይ የሆኑ የኦሮሞ ገበሬዎች ወደ ከተማ ሲመጡ በኦሮሚያ ክልል የታክስ የሚሰበሰበው የኦሮሚያ መንግስት አዲስ አበባ ውስጥ ፋሲሊቴት ሊያደርግላቸው ይገባል። ለምሳሌ ሰዎች የጽዳት ማለት ማነው የሽንት ቤት አገልግሎት ሙቪንግ ሞባይል ሽንት ቤቶች ሊሰራላቸው ይገባ ነበር። እነዚህ የመሳሰሉ ጉዳዮች በኦሮሚያ ክልል በጀት ውስጥ ነው መያዝ ያለባቸው። የኦሮሚያ ክልል መንግስት በጀት አውጥቶ ለእነዚህ ሰዎች ተንቀሳቃሽ ሽንት ቤት ቴምፖራሪ ሽንት ቤቶችን በመስራት ሰዎች ሽንት ቤቶችን እንዲገለገሉ እያደረገ አይደለም። የሚመጣው ሰው ቁጥር በጣም ከፍተኛ ነው። ነገር ግን ከተማውን አጨናንቀው ሰዎች ውሃ መጠጣት አለባቸው፣ መብላት አለባቸው። ስለዚህ መሸኛ ቦታ ስለሌለ አካባቢው ላይ ሲጨንቃቸው ይሸናሉ። ምንም ችግር የለውም። ባለፈው ዓመት ያየናቸው እነዚህ ነገሮች ናቸው። ግን እነዚህ ነገሮችን ከመቅረፍ አኳያ ቅድመ ዝግጅት አልተደረገም። ከተማ ውስጥ በከተማው ማህበረሰብና በኦሮሚያ ክልል ህዝብ መካከል ችግሮችን መፍጠር ይፈልጋሉ። አንዳንድ ፋሲሊቲዎች ሊሟሉ የሚገባቸውን ጉዳዮች አያደርግም። ሆቴሎችን በተመለከተ በርካታ ሆቴሎች አሉ በከተማ ውስጥ። ከዛ ያለፈ ሰዎች ደግሞ ሰዎች የመኖሪያ ቤታቸውን ገስት ሩሞችን ብዙ ቦታዎችን መያዝ ይችላሉ። ሰዎች የዛን አይነት ነገሮችን አቅም እንኳን የሌላቸው ገበሬዎች ከንጹህ ቤታቸው አውጥቷቸው መልካም ኑሮ የሚኖሩ ገበሬዎች ሜዳ ላይ አንዳንድ የሚተኙበት ሁኔታ ነው የተፈጠረው። ምንድን ነው ስንላቸው ባህል ነው ይሉናል። አይደለም፣ ሰዎች ማረፍ አለባቸው። ሻወር ወስደው አርፈውበት የሚመለሱበትን ሁኔታ መፍጠር የማመቻቸት ያስፈልጋል። ሰው የሚመጡበትን የባህል ሁኔታ ማሳወቅ፣ ሌሎች ሰዎች አውቀው ለዛኔ ለስራ ራሱን እንዲያዘጋጅ ማድረግ ይቻል ነበር። ነገር ግን ይህን ሲያደርጉ አይታዩም። ብዙ ጊዜ የአዲስ አበባ ክልልን በጀት የጸጥታ፣ የጽዳት የመሳሰሉትን ጉዳዮች በሙሉ በጀት ተጠቅሞ አዲስ አበባ መስተዳደር የተጨናነቁ ሁኔታዎች እየገባ ክልሉ በአብዛኛው ሰው የሚመጣው ከኦሮሚያ ክልል ሆኖ ይህንን ሁሉ በጀት በኦሮሚያ ክልል መንግስት የሚቀበላቸው የታክስና የመሳሰሉት ገቢዎች እያሉት በአዲስ አበባ ክልል በጀት ነው የሚጠቀሙት። ስለዚህ ይሄ ከበጀት አኳያ የሚያመጣው ችግር አለ። የፌዴራል መንግስትም ቢሆን በእነዚህ በጀቶች ላይ ለሌሎች እምነቶች ከሚደረጉ በጀቶች ጋር የሚወጡ ወጪዎች፣ የጸጥታ ሁኔታዎች የመሳሰሉት አሉ። በአዲስ አበባና በኦሮሚያ ክልል መካከል ችግር እንዲፈጠር አንፈልግም። ለአንድ ቀን ማህበረሰቡ ገብቶ ቢወጣ ሆቴሎችን ቢጠቀም ማህበረሰቡ በቂ አገልግሎት ቢያገኝ ወንድሞቻችን እህቶቻችን ስለሆኑ እንደ አዲስ አበባ ነዋሪ ችግር አለብን ብያል አላምን። ግን ይሄ ፋሲሊቴት እያደረጉት አይደለም። ሰዎችን ያመጣሉ። እንደዚህ አይነት ብዙ ወጪ የወጣባቸው ከተማዎች፣ የጸዱ ከተማዎች ላይ የተለያዩ እንቅስቃሴዎችን፣ ሴኩሪቲዎችን የመሳሰሉ ነገሮች ጥበቃ እንኳን እንዳይደረግ የኦሮሚያ መንግስት ምንም አይነት ቅድመ ዝግጅት ሲያደርግ አላየንም። እንደውም ከተማ ውስጥ መጥተው የሚሰቃዩ ሰዎችን ልክ የአዲስ አበባ ማህበረሰብ እነዚህ ሰዎች ሆቴል አልሸጥም እንዳለ አንዳንድ ነገሮችን እንዳደረገ ሁኔታዎችን እያሳዩ ነው ያሉ። ቆይ አንድ ደቂቃ ብቻ። ሌላው አንድ ደቂቃ ላጠቃል። ሌላው በየሆቴሉ የሚጠቀሙ ሰዎችን ስርዓት የማይዙ በልተው አልከፍልም የሚሉ ምናምን ሰዎች ሰምታችኋል። እነዚህ አይነት የመሳሰሉ ሰዎች ከባህሉ አኳያ ከከተማውና ከሌላ ቦታ የሚመጡትን ሰዎች መልካም ግንኙነት ስለሚያበላሹ እነዚህ ላይ መስራት ያስፈልጋል። ችግር የለብንም። በበጀት ጉዳይ ግን በሌላ ጊዜ ከነገ ጀምሮ በሰፊው ማውራት የምፈልገው የፌዴራል መንግስት በጀት እና የአዲስ አበባ ክልል በጀት እንዲሁም የኦሮሚያ ክልል በጀት የትኛው ከቨር ማድረግ እንዳለበት በግልጽ ሁኔታዎችን ለማስቀመጥ እንሞክራለን። ማህበረሰቡ ግን ማህበረሰባችን ስለሆነ ችግር የለብንም። ግን የሚመጡትን ገበሬዎችን፣ አባቶችን፣ እናቶችን በስርዓት መያዝና ጸጥታን፣ ሽንት ቤትን፣ የተለያዩ ሰርቪሶችን የማግኘት አቅማቸውን ሜክሹር እነሱ ኢሬቻ የእምነት በዓል ነው። ሃይማኖት የባህል ማለት የባህል ይዘት ያለው ነው። ባህላዊ ክብረ በዓል ነው ወይስ የእምነት በዓል ነው የሚለው ክሊር የሆነ ቀይ መስመር ስለሚያስፈልገው እሱን እንድታጠራው እፈልጋለሁ። ጥያቄ ይሄ ነው። ከዛ ውጪ የተነሱ ነጥቦች ላይ ማይቤ ሪፍሌክት ለማድረግ ሁሌም እንደምለው ነው አቋሜ ብያዋለሁ። ሰዎች የፈለጉትን የማክበር መብት አላቸው። የሚቃወሙትም ደግሞ መቃወም እንደሚችሉ መታወቅ አለበት። መብት ነው እሱ። ይሄ መታወቅ አለበት። እንደ እምነት በዓል ከተወሰደ ማብራሪያ ሲሰጠው የምንሰማው ይሆናል። እንደ እምነት በዓል ከተወሰደ ደግሞ
የእምነት ሰዎች ለምሳሌ ኦርቶዶክስ ነኝ፣ ለኦርቶዶክስ አማንያን በዓሉ ላይ እንዳይገኙ የመምከር መብት እንዳለኝ ደግሞ መታወቅ አለበት ነው መታወቅ አለበት። ከዛ ውጪ ይሄ ስቴት ስፖንሰር ምናምን የሚባለው ነገር ቅድም እንዳልኩት ነው። እሱ አይገባም ጠረ ብቻ ሳይሆን አደገኛም ነው፣ ኮንሲኩዌንስም ይኖረዋል። ነገ ደግሞ ሌላ ስርዓት ሲመጣ ሌላ ኢፌክቶች ይኖሩታል። ሶ ነገሮች በልክ መሆን አለባቸው ብዬ ነው ማስበው። የቡርቃ ዝምታ ይቺ የእምነቷን ጉዳይ አጽራትና አብዛኛው ነገር እሱ ላይ ስለሚሆን ንግግሬ የሙስሊም የእስልምና እምነት ተከታይ መሪ የሆኑ እዛ ባህል ላይ ይገኛሉ። ከኢትዮጵያ ኦርቶዶክስ ቤተክርስቲያን መሪ ሆነው ይገኛሉ። ይህንን በምንድን ነው በዚህ አዲስ አበባ አካባቢ ያሉ ኦሮሞዎች መግለጫ ሰጡበት። ከየትኛውም የእምነት ተቋም እኔ ለጥፌዋለሁ፣ ከየትኛውም የእምነት ተቋም መታችሁ የኢሬቻ ሃይማኖታችንን እንዳታበላሹብን የሚል መግለጫ ሰጡ። ጅቦ ሃይማኖታዊ ነው ማለት ነው። ሃይማኖታዊ ከሆነ ከኢትዮጵያ ኦርቶዶክስም ከሙስሊምም ከፕሮቴስታንትም ከምናምንም በለው ከሰይጣንም አምልኮ ወደዚህ ባህል የሚመጣ ሰው የለም ማለት ነው። ባህላቸውን ያክብሩ። ባህላችን ነው ካሉ ዌልካም እንኳን አደረሳችሁ ብለህ በሩቁ ትቆማለህ። ይህ ግን ገቨርንመንት ሰፖርት እያደረገው በኢትዮጵያ ሕዝብ ላይ ለመጫን የተረኝነት ስሜት ይዞ የመጣ የማይጠቅም ነገር እየተደረገ ነው። የሚያምኑትን ሰዎች እየተቃወምኩ አይደለም። የሚያምኑት መብታቸው ነው። በድንጋይ እኔ ባለሁበት ሀገር እና በዓሉን ለምናከብረው ስፔሻሊ የእሬቻን በዓል እንዴት አድርጎ ለገለጸው የእሱና የእሱ መሳዮች እሬቻ ይከበራል አይደለም ኢትዮጵያ ውስጥ እዚህም አሜሪካ ዋሽንግተን ዲሲ አሁን እየሄድኩኝ ነው። ኒውዮርክ ላይ እየተከበረ ነው። ማዳጋስካር፣ ኬንያ እየተከበረ ነው። አሁን ወደ ዲሲ እየሄድኩኝ ነው። የሚከበረው ደግሞ መምጣት የምትፈልጉ ሰዎች ሞኑመንቱ ጋር ወይም ደግሞ ዋይት ሀውሱ ጋር ነው እና መታችሁ አክብሩ ከኛ ጋር። ሌሎቻችሁ ደግሞ ቅድም የነበረው በጣም መጥፎ ሰውዬ ለኦሮሞ ሕዝብና እሬቻን እንዴት እንደገለጸበት የነበረ አንድ ግለሰብ ነበረ። የእሱ አይነት አስተሳሰብ የነበራችሁ ሰዎች በሙሉ እድሜ ልካችሁን አንጥፋችሁ ታለቅሳላችሁ እንጂ ማንም የሚያፍር የለም። ቂቤ ቀቢ በል፣ ጥንቆላ በል፣ መተት ነው በል፣ በአዳም ልኮ ነው በል። ከዚህ በኋላ ወደኋላ ማንም የሚሸማቀቅ ከኔ ጭምር ወደፊት የኔ የልጅ ልጆቼ እንዲያከብሩት ወደፊት እማረግ ነው። ስለዚህ አሜሪካን ሀገር ዋሽንግተን ዲሲ ያላችሁ፣ ኒውዮርክ፣ ማዳጋስካር፣ ኬንያ መምጣት የምትችሉ ከኛ ጋር መታችሁ ብታከብሩ ደስ ይለኛል። ሌሎቻችሁ ደግሞ ለህዝብ ንቀት ምንም ነው የማይጠቅመው። መከባበሩ፣ መዋደዱ አታክብሩ። ካፋችሁ ቅድም ጅቦ ጋር ገብቶ እንደተናገረው ለኦሮሞ ህዝብና ባህሉን ይሄንን እሬቻ እንዴት እንደገለጸበት ሁላችሁም ሰምታችኋል። ያ ደግሞ የትም አያደርሰንም። የትም ገና ወደፊት በሰፊው አሁን ዲሲ እና ኒውዮርክ ነው አይደለ? ገና ወደፊት ደግሞ 50 እስቴቱ በደንብ ይከበራል። ከኢትዮጵያም አልፎ ትልቋና ሀያል አሜሪካን ሀገር ውስጥ ልናከብር እኔ አሁን ጉዞ ጀምሬያለሁ። ወደ ዲሲ እየሄድኩኝ ነው። መታችሁ ከኛ ጋር ማክበር የምችሉ መከባበርን፣ ፍቅርን እንጂ ጥላቻን የምትዘሩ ከሆነማ ምንም ችግር የለም። በጣም መጠላላት እኮ በጣም ሲምፕል ነው። ለአንዱ እኔ አሁን ትግራዋይ ሆኜ ነው አሸንዳ ያከበርኩት። እኔ ትግራዋይ አይደለሁም፣ ኦሮሞ ነኝ። በእናት በአባቴ ኦሮሞ ነኝ። ዋሽንግተን ዲሲ ሲከበር ግን ሁለቱን ቀን አሸንዳን አክብሬያለሁ። ላይቭ ገብቻለሁ። ቦታው የአሸንዳ ቦታ ላይ ሄጄ አክብሬያለሁ። ያያችሁኝ አይታችኋል። ህዝብን ስለማከብር ህዝብን ስለምወድ ነው። ስለሚያከብሩኝ ስለማከብራቸው ነው የሄድኩት። የትግራይ ተወላጅ ሆኜ አይደለም። ንቀት ግን ከመጣ በዛ ልክ የኔን ባህል የኔን ህዝብ የምንናናቅ ከሆነ ግን ተናንቀን ነው የምንቀረው። አብረው የምሰጠው አከባበሩና ሁኔታውን በየቦታው እያየው ነበረ። በመንግስት ቲቪ ቤት በሁሉም ቴሌቪዥን ጣቢያ በቲቪ ዋን በፋና በዋልታ ሙሉ ሰዓቱን ሬቻ እያስተላለፈ ይገኛል። እንዲሁም በየክልሉ እየተከበረ ይገኛል። አልፎም ተርፎ በኬንያ፣ በሱዳን፣
በሞያሌ በሰፊው እየተከበረ ይገኛል። ይህ መላ አፍሪካን ያካለለው ትልቅ ባህላችን ልንኮራበት ሲገባ እንዴት ነው በዚህ ደረጃ? እንዲሁም በአሜሪካ በሚገኘው ሚኒሶታ በሰፊው የተከበረ ይገኛል። ይህም ፕሮግራም ስፖንሰር ያደረገው የብልጽግና መንግስት ነው። የመደመር መጽሐፍ ፖፖ ቀጠል። ሰላም እንዴት አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ እሬቻ ነው። ለምታከብሩ ሰዎች እንኳን አደረሳችሁ። ያው ክርክሩ እንደቀጠለ ነው። ምንድነው እሱ? ሃይማኖታዊ ነው ወይስ ደግሞ ዝም ብሎ ባህል ነው ወይስ ደግሞ ባዕድ አምልኮ ነው? ሰው ተወዘጋግቧል ማለት ነው። እንኳንስ አማራው፣ ትግሬው፣ ጉራጌው፣ ደቡቡ ይቅርና የኦሮሞ ልጆች ራሳቸው የሚያከብሩ አሉ፣ የማያከብሩ አሉ። እውነት ለመናገር ማለት ነው። እኔ አሁን በጣም ብዙ የኦሮሞ ልጆች ጓደኞች አሉኝ እና ለእሬቻ እንኳን አደረሳችሁ ስላቸው እኔ እኮ አላከብርም ኦርቶዶክስ ነኝ፣ እኔ እኮ አላከብርም ጴንጤ ነኝ፣ እኔ እኮ አላከብርም ሙስሊም ነኝ የሚሉ በጣም ብዙ ልጆች አሉ። በጣም ታዋቂ የሆኑ ሰዎች ደግሞ ኦሮሞዎች በምሁራን ደረጃ ራሱ በዩቱብም በቲክታክም በፌስቡክም ሲያስተላልፉ እንሰማለን። እሬቻ እምነት ነው፣ የዋቄ ፈና እምነት ነው እንጂ ማንኛውም ኦርቶዶክስም ሆነ ሙስሊም የሚያከብረው አይደለም፣ ባህልም አይደለም፣ እምነት ነው እያሉ ሲናገሩ እንሰማለን ብዙ ጊዜ። የአሁኑ ወጣት ደግሞ ትውልዱ የአሁኑ ዘመን ወጣት ደግሞ የኦሮሞ ባህል ነው ተብሎ እየተከበረ ነው ያለው እና ያው ግራ ያጋባል ነገሩ። እውነት ለመናገር ሃይማኖታዊ ከሆነ ማለት እንዴት ነው አሁን ሃይማኖታዊ ነው? እኔ አሁን ለራሴ መጠየቅ እፈልጋለሁ። ሃይማኖታዊ ከሆነ የኦርቶዶክስ ነኝ መቼም። እንዴት ነው ጥምቀት ክብረ በዓል ላይ አንድ ሙስሊም እዛ ውስጥ ሊገባ አይችልም በጭራሽ፣ ምክንያቱም እምነቱ ሙስሊም ነው። ይሄም ደግሞ እንደ እምነት ከሆነ ሙስሊሙም ኦርቶዶክሱም እዛ ጋር ሊያከብሩ አይችልም ማለት ነው። ግማሹ ባዕድ አምልኮ ነው የሚላለ፣ ግማሹ ደግሞ ባህል ነው የሚላለ። እኔ ራሴ እንኳንስ አማራውና ትግሬው ይቅርና እውነት ለመናገር አብዛኞቹ የኦሮሞ ልጆች እሬቻን የማያከብሩ አሉ። በዓል ነው ማለት እምነት ነው ብለው ስለሚያምኑ ይሄ ነገር ግልጽ መሆን አለበት ብዬ እኔ አስባለሁ። ማን ነው ፖፖራል ደግሞ ያነሳው ሀሳብ ምንድን ነው? አብዛኞቹ የኦሮሞ ልጆች የኦሮሞ ማህበረሰብ ከክፍለ ሀገር ስለሚመጣ በየቦታው መስተካከል ያለበት ብዙ ነገር አለ ያለው ደግሞ ይሄ እኔም የምጋራው ነገር ነው እውነት ለመናገር። ምክንያቱም አንደኛ አብዛኞቹ አዲስ አበባን አያውቁትም ማለት የክፍለ ሀገር ሰዎች ናቸው። ስለዚህ በየቦታው ግን መጸዳጃ ቦታ፣ ውሃ፣ ምግብም ሊሆን ይችላል ብዙ ነገር አለ። እሱን ቢያስተካክሉ ብዬ እኔም አምናለሁኝ እንደ እውነቱ ከሆነ። ምክንያቱም የሰው ልጅ ከበላ ይጠጣ፣ ከበላ ከጠጣ ይሸናል፣ ይጸዳዳል፣ ምን ይላል አይደለም እንዴ? ስለዚህ ሽንት ቤት፣ ተንቀሳቃሽ ሽንት ቤት መኖር አለበት ብዬ አምናለሁ እኔ እንደ ሰው። ምክንያቱም እንዴ ቀኑ ሙሉ እንዴት ነው ከዛ አንስተው መጥተው ወይ አካባቢውን በደንብ አያውቁ፣ በጣም ከባድ ነው። የፖፖራልን ሀሳብ እደግፈውም አለሁ የማልደግፈውም አለ። ብዙ ነገር መስተካከል አለበት። የኦሮሚያ የክልል መንግስት ብዙ ነገር ማስተካከል አለበት። አንድ ቀንም ቢሆን ማለት ደስ ብሏቸው ቢሄዱ ደስ ብሏቸው ማለት የጎደለው ነገር ቢሟላ ባይ ነኝ እኔ። እውነቱን ነው። እሬቻ መከበር አለበት ወይም መከበር የለበትም በሚለው እኔ ማክበር ከፈለጉ ማክበር መብታቸው ነው። እንደኔ መብታቸው ነው። የሚያከብሩበት ምክንያት አለ። ባህላችን ነው ብለው እስካመኑ ድረስ እምነት አይደለም
ባህል ነው ብለው ነው የሚያምኑት አብዛኞቹ። ስለዚህ ማክበር አለባቸው ብዬ አምናለሁ። የማንንም መብት አልጋፋም። ግን ደግሞ እዛ በሚከበርበት ሰዓት አንዳንድ ንግግሮች አሉ። በቃ ማለት ሌላ ማህበረሰብን የሚነካ አንዳንድ ንግግር አለ። እሱ መቆጠብ አለበት። ማንኛውም ሰው እንደ ሰው መከበር አለበት ብዬ አምናለሁ፣ እንደኔ ማለት ነው። ከዛ በመቀጠል ደግሞ ምንድነው ሲባል የሰማሁት ቅቤውም የኛ አሁን ሲፋን የምትባለው ቅቤውም የኛ ዛፉም የኛ እያለች ስትናገር ሰምቻታለሁ። ያ ትክክል አይደለም። ቅቤ እንኳንስ ኢትዮጵያ ውስጥ የትም ዓለም ላይ ቅቤ አለ። ቅቤ የሌለበት አለ እንዴ? የለም። በቃ የእልህ የሆነ እንዴት ነው በቃ እኔ ነኝ የበላይ አይነት ንግግር አስፈላጊ አይደለም ብዬ አምናለሁ። እንደኔ ግን ደግሞ አሁንም ደግሜ የምለው ነገር ለህዝቡ ግልጽ ያልሆነው ነገር ሃይማኖታዊ በዓል ነው ወይስ ደግሞ ሃይማኖታዊ በዓል ነው ወይስ እምነት ነው ወይስ ደግሞ ባዕድ አምልኮ ነው የሚለው ነገር መጣራት አለበት። እውነት ዝም ብሎ ባህል ከሆነ ማንኛውም የኢትዮጵያ ህዝብ ማክበር ይችላል። ግን እዚህ ጋር ህዝቡ እየተወዛገበ እና ምንድነው የኦሮሚያ ልጆች ራሱ ሲወዛግቡ እናያለን። አባቶች ራሱ በጣም ትልልቅ አባቶች እየወጡ እግዚአብሔርን አሁን አንድ በጣም ታዋቂ ሰው እያለ ፖለቲከኛ ነው፣ ጴንጤ ነው። የሆነ ጊዜ ሲናገር የሰማሁትኝ እሬቻ ዛፉ ቅቤ የሚቀባበት ጋር ማለት ነው። እዛ ደርሳ ስትመጣ እናቴ እንደ እብድ ነው የሚያደርጋት። በጣም ታሳዝነኛለች። በቃ እንዴት ነው ያንቀጠቅጣታል፣ ያስጮሃታል። እቤት ውስጥ እንትን ቄጤማ ይጎዘጎዛል፣ ቡና ይፈላል፣ ትልልቅ የአካባቢ ሰዎች ይሰበሰባሉ። ከዛ ልክ መንፈስ እንደያዛት ነው እናቴ የምትጮኸው፣ ራሷን አታውቅም። እና ግብር ደግሞ ለግብር ምንድን ነው መስዋዕት ማለት ነው። ለምሳሌ ፍየል፣ በግ፣ ዶሮ ይታረድለታል። ስለዚህ ይሄ የኦሮሞ ባህል ሳይሆን የዋቄ ፈታ እምነት ነው እያለም በእውነት በቴሌቪዥን ሲናገር ሰምቼዋለሁ። የሆነ ትልቅ ሰውዬ ነው። አሁን እሱ ግራ ያጋባል እውነት ለመናገር። ደግሞ እሬቻ ላይ ደግሞ የእስልምና እምነት አባቶች፣ ሸሆች፣ የኦርቶዶክስ አባቶች አይቻለሁ ያው ዛሬ እና ግራ ያጋባል። እግዚአብሔርን ግራ በጣም ነው የሚያጋባው። የኦሮሞ ልጆች አሁን እንኳን አደረሳችሁ ስላቸው ዛሬ እንዴ ችግር የለውም እና አመሰግናለሁ፣ ግን እኔ እኮ አላከብርም፣ እኛ እኮ አናከብርም የሚሉ በጣም ብዙ ናቸው። ይሄ ነገር ግን መጣራት አለበት። ለምን እምነት ከሆነ እምነት ነው፣ ባህል ከሆነ ደግሞ ባህል ነው። ማንኛውም ሰው አምኖበት መቀላቀል ማክበር ይቻላል። ምንም ችግር የለውም። የአንዱ ደስታ ለየሌላው ደስታ ነው። ምን ችግር አለው? ዋናው ፍቅር ነው። እኔ በዛ አምናለሁ። አላቅም ማለት አሁን እና ምንድነው አብዛኛው ሰው ግራ የተጋባ ነው፣ እግዚአብሔርን ከኔ ጀምሮ ማለት ነው። ምክንያቱም ከትልቁም ከትንሹም ስትሰሙ የተለያየ ነገር ስለሆነ ግራ ስለሚያጋባ ያ ነገር ግልጽ ቢሆን ደስታችሁ ደስታችን ነው ብለን ሁላችንም ማክበር እንችላለን። ምንም እኮ ችግር የለውም። ምንም ማለት ነው። ምንም ችግር የማያመጣ ከሆነ ችግር የለውም። እና እኔ በዛ አምናለሁኝ። በተረፈ እንግዲህ መልካም እሬቻ ይሆንላችሁ። እዚህ ጋር አንዳንዶቹ ኃይለ ቃል ሲናገሩ የጥላቻ ምናምን ይመስላል። የጥላቻ አይደለም። እውነት ለመናገር ግልጹን ንገሩን። አሁን ለምሳሌ ትግራይ አደይ የተናገረውን ሰምታችኋል። በቃ ማወቅ የሚፈልገው ምንድን ነው? ባህል ነው ወይስ እምነት ነው? ታውቃላችሁ የኢትዮጵያ ሕዝብ ለእምነቱ ያለው ክብር በጣም ከባድ ነው። ኢትዮጵያ ውስጥ ሙስሊም ክርስቲያኑ በእምነቱ የሚደራደር ሰው አታገኙም። ስለዚህ ከዛ አንጻር ነው ሲፋን የምትናገረው ንግግር። ግን ደግሞ እኔ እዚህ ጋር መናገር የምፈልገው
አሁን ብዙ ሰው የኢትዮጵያ ብሔር ብሔረሰብ በሙሉ የሚጠይቀው ጥያቄ ሆኖ ሳለ ይህንን ጥያቄ አንድ የአማራ ልጅ ሲጠይቅ ሁሉንም አማራ ወክሎ የሚናገር ይመስላቸውና በቃ በጣም ይቀየማሉ። የሚናገሩት ንግግር ራሱ በጣም ያስቀይማል፣ እውነት ለመናገር ማለት ነው። እንደዛ ሳይሆን እኔ አሁን አማራ ነኝ። እንዳንድ አማራ የምጠይቀው ጥያቄ ነው። እምነት ነው ወይስ ደግሞ በቃ ምንድን ነው? ሰው ያንን ማወቅ ይፈልጋል እንጂ ማንም የማንንም መብት የሚጋፋ ሰው የለም። እንዴ የዛሬ ስንት ዓመት እኮ በኢህአዴግ ጊዜ ያው ከጊዜ ብዛት እንረሳዋለን እንጂ እኮ እሬቻን አታከብሩም ተብሎ ሲከለከል በዛን ሰዓት እኮ የአማራ ማህበረሰብ ነው ሰልፍ የወጣው። መብታቸው ነው ማክበር ይችላሉ ብለው ሰልፍ የወጡት አማራዎች ናቸው። እውነት ለመናገር ከየትኛውም ብሔር ብሔረሰብ ብትሄዱ ለኦሮሞ ተቆርቆሮ ለኦሮሞ ህዝብ እንትን ብለው አግዘው ሰልፍ የወጡት አማራዎች ናቸው። ወንድሜ ወንድሜ ነው፣ ባህላቸውን ማክበር ይችላሉ አዲስ አበባ ላይ ብለው አማራ ክልል ውስጥ በአራቱም አቅጣጫ ሰልፍ የወጡት አማራዎች ናቸው በነገራችን ላይ። እና ጥላቻም አይደለም እውነት ለመናገር አሁን ሲፋን በጣም ከባድ የሆነ ከአማራ ጋር እንትን ችግር አለባትኝ እውነት ለመናገር። ወይ ፖለቲከኛም አትባልም ምንም አይደለችም፣ ግን ዝም ብላ መናገር ወይም ስድብ ስለምትችል ብቻ የምትናገረው ነገር ትንሽ ከበድ ያለ ነው። ለምሳሌ ቅቤውም ምኑም የኛ ነው ብላ ስትል ብዙ ሰው የሚቀየማት አለ ማለት ነው። እና የረሳሁት ነገር ደግሞ ምንድን ነው? አሸንዳ ታውቃላችሁ፣ ሁሌም ሚሊኒየም አዳራሽ ይከበራል። አዲስ አበባ በየአስፓልቱ በቃ አሸንድዬ ይባል ነበረ። ወጣቶች ተሰብስበው ምናምን መቼም የሚረሳ አይደለም። ሁላችንም የምናውቀው የምናስታውሰው የነበረ ነገር ነው። በዘንድሮ ዓመት ግን እንኳንስ አዲስ አበባ አስፋልት ላይ ሊከበር ይቅርና በቃ በየሆቴሉ ራሱ ተከልክሏል፣ እንዳይከበር ማለት ነው። አሸንዳ እንዳይከበር ተከልክሏል። አስቡት እንግዲህ ለስንት ሺህ ዘመናት ሲከበር የነበረ በዓል ዘንድሮ አልተከበረም፣ ተከልክሏል ማለት ነው ውዶቼ። እና አሁን ደግሞ እሬቻ ሲከበር መንግስት ነው አብዛኛውን ወጪ የሸፈነው መንግስት ነው። እና ይሄ ነገር አይምታታም ወይ አያስቆጣም ወይ የሚለው ነገር መታሰብ አለበት ብዬ አስባለሁ፣ እንደ እውነቱ ከሆነ እውነት። እና ደግሞ አሁን ያየሁት ነገር ምንድን ነው? ቅድም ያው ወጣቶች እንግዲህ ወጣቱ አዛውንቱ እሬቻን እያከበረ ነው። በዛ መሀል የማይባል ንግግር ማለት ህዝብን ከህዝብ የሚያራርቅ ነገር ሲናገሩ እየሰማን ነበር። እሱን ነገር ማውገዝ አለብን ብዬ አስባለሁ። ሁላችንም ኢትዮጵያ የሁላችንም ሀገር ናት፣ የማንም አይደለም። ፍቅር ካለ ሁሉም ነገር የሚበቃ ሀገር ነበረን። ግን ፍቅር የለም፣ ሰላም የለንም። በዘረኝነቱም በምኑም እየተባላን ሀገራችን እያመለጠችን ነው ያለችው ማለት ነው። እና ለማንኛውም ይመቻችሁ፣ መልካም እሬቻ ይሆንላችሁ እላችኋለሁ ውዶቼ። እና አያጅቦም ስፖንሰር ተከፍሎት ነው እየሰራ ያለው፣ ሰምታችሁታላ። ስፖንሰር ከብልጽግና ተከፍሎት ነው እያወያየ ያለው። እና እዛ ውስጥ ስትወያዩ የነበራችሁ ስትጣሉ የነበራችሁም ለማንኛውም ፍቅርን ብትሰብኩ ጥሩ ነው። አሁን ሲፋን የኦሮሞን ህዝብ ወክላ መናገር አትችልም። ጥላዬ የአማራን ህዝብ ወክሎ መናገር አይችልም። አያጅቦ የትግራይን ህዝብ ወክሎ መናገር አይችልም። እነዚህ ግለሰብ ናቸው። ግለሰብ መሆናቸው ይታወቅ። አንዳንድ ምሁር ነን ባዮች ግዴታ ተች ስልክ ስላላችሁ ቲክታክ ስላላችሁ ብቻ የምትናገሩትን ነገር እያሰባችሁ ብትናገሩ
ለድሃው ምድር ላይ ለሚኖረው እዛ ኢትዮጵያ የምትባል ሀገር ሁሉ ነገር ጭልም ባለበት ሰዓት እዛ ጋር የሚኖሩትን ሰዎች ህዝቦች እያሰባችሁ ብትናገሩ ጥሩ ነው። እዚህ ጋር አንድ ኃይለ ቃል ስትናገር እዛ ያለው ህዝብ ምን ሊሆን ይችላል ብላችሁ ማሰብ አለባችሁ ብዬ አምናለሁኝ። እውነት ለመናገር አንድ አማራ እዚህ ቲክታክ ላይ አውጥቶ ከተናገረ መላ የአማራን ህዝብ ይወክላል ማለት አይደለም። ሲፋን ኦሮሞ ናት። ስለ ኦሮሞ ስትናገር የኦሮሞን ህዝብ ወክላ አይደለም። ስለዚህ እዚህ ጋር የተናገሩት የሚኖሩት ከኢትዮጵያ ውጭ የተደላደለ ህይወት የሚኖሩ ልጆቻቸውን የሚገርም ትምህርት ቤት የሚያስተምሩ በሰላም ወጥተው በሰላም የሚገቡበት ሀገር እየኖሩ ነው። እዚህ ጋር ህዝብን መጥፎ ነገር እንዲደራረግ እያደረጉ ያሉት። ስለዚህ እነሱን አለመስማት፣ ስሟቸው ግን አለመተግበር፣ ስህተትን እየተናገሩ እንደሆነ ማመን አስፈላጊ ነው ብዬ አስባለሁኝ እኔ እንደኔ። በዚሁ ደግሞ ማስታወስ የምፈልገው ነገር ባለፈው የሞተችው ልጅ ቀነኒ የዛሬ ዓመት ለእሬቻ የሚገርም ቪዲዮ ሰርታ ነበረ። ህይወት እንደዚህ ናት እንግዲህ እና ያው ባሏ እያከበረ ነው እሬቻን እንደምታዩት። ነፍሷን ይማረው ቀነኒ። እንግዲህ የሞተ ሰው አይመለስም አይደል? ነፍሷን ይማረው። ሌላ ምን ይባላል? እንደ እውነቱ ከሆነ ሌላ ምን ይባላል? እና ውዶቼ ምንድነው የምላችሁ፣ ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ ተስፋ አደርጋለሁ። አመሰግናለሁ። እውነት ለመናገር ያው ብዙ ጊዜ በቪዲዮ ለምን አትወጭም፣ አሪፍ ቪዲዮ ለምን አትለቅልንም እያላችሁ ኮሜንት የምትጽፉ እህት ወንድሞች አላችሁ። በቅርቡ ሀገሬ ኢትዮጵያ ስለምገባ ያው ሁሉ ነገር ሰላም ከሆነ አሪፍ የገጠር ቪዲዮ፣ የገጠር ልጅ ነኝ፣ ቪዲዮ ምለቅ ይሆናል ማለት ነው። ከዛ በመቀጠል ምንድነው የምላችሁ ውዶቼ፣ ያው እኔ አማራ ክልል ነኝ፣ አማራ ነኝ። እንግዲህ እዛ ሂጄ ምንም ሰላም የለም። እዛ አካባቢ ሰላም ከሆነ አሪፍ ቪዲዮ ለቅላችኋለሁ ማለት ነው። ያለበለዛ ግን ብዙ ጊዜ የምንገናኘው ያው በእንደዚህ አይነት ሁኔታ ነው ማለት ነው። ስለምትረዱኝ አመሰግናለሁ እውነት ለመናገር። በተረፈ መጨረሻ ላይ የምለው ነገር ምንድን ነው፣ እግዚአብሔር ሀገራችንን ሰላም ያድርግልን፣ በያለንበት ሰላም ያድርገን። ከምንም በላይ ደግሞ ያው የሰው ሀገር የሰው ነው። ነገ ውጡ ልንባል እንችላለን። ዘላለማዊ አይደለም የሰው ሀገር። ስለዚህ ነገ ምን እንደሚፈጠር ስለማናቅ ሀገራችንን ወዳድ እግዚአብሔር ያድርገን፣ ሀገራችንን ሰላም ያድርግልን እና ወጥተን እንዳንቀር ሀገራችንን ሰላም መሆን አለበት። እውነት ድሃ ሰርቶ የሚኖርበት ሀገር እንድትሆንልን ጸሎት ማድረግ አለብን። ሁላችንም በየሃይማኖታችን መጸለይ አለብን ብዬ አምናለሁኝ እኔ። ከእግዚአብሔር ከክፉ ነገር፣ ከክፉ በሽታ፣ ከክፉ ጠላት፣ ከክፉ ሁሉ ይሰውረን። አሜን በሉ። አሜን 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 እያላችሁ ኮሜንት ላይ ጻፉ እላችኋለሁ ውዶቼ። በተረፈ ቻው። በቃ ወዳችኋለሁ፣ አከብራችኋለሁ እና አመሰግናለሁ የኔ ውዶች። ባይ ባይ።